ኖ ማለት መቻል። ይሄን በትልቁ ጻፉ። ራሳችሁን መውደድ መጀመር የምትችሉት መቼ ነው? you start to say no። ሰዎች በዝቅታ ህይወት ውስጥ የሚኖሩት ወስነው ነው። የኢትዮጵያ ህዝብን ደሃ አድርጎ እያኖረው ያለው ውሳኔው ነው። ችግርና ምናምን በድህነት ምናምን ለመረዳት ይፈልጋል ወይ? አንተ ልትረዳው የምትፈልገው ሰው ብዙዎች አይፈልጉም። ምን ቦታ ላይ መድረስ ትፈልጋላችሁ? የታለ ውሳኔያችሁ? ወስናችሁስ ለመድረስ የታለ ጽናታችሁ? ዛሬ የምታስደስቷቸው ሰዎች በሙሉ ጓደኞቻችሁን ጨምሮ ለቤተሰብ ጨምሮ እሺ እያላችሁ እምቢ የሚባል ቦታን ጭምር እሺ እያላችሁ የምትታዘዙ ዞር ብለው በዚህ ሰዓት እያሟችሁ እንደሆነ እኔ ነግራችኋለሁ። በራስ መተማመን አለው የምትሉት ሰው ከሌላው ሰው ጋር የሚመሳሰል ነው ወይንስ ነካም ያደርገው? ደካማ ነን ወይ? አዎ ነን። ምንም ይሄ የሚካድ ነው አይደለም። ከዛ ህሊና አለ፣ ከዛ መንፈስ አለ። ደካማ ያልሆንበትም ብርቱ የሆንበትን ቦታ አለ። ፈጣሪ በአምሳሉ የሰራን መንፈስ ማንነታችን እሱ ጋር ምንድነው? ጠንካራ ነን። ለምን? የሱ ኢሜጅ ስለሆነ ፈጣሪ በአምሳያው የሰራን እሱ ጋር መንፈስ። ስለዚህ መንፈስ ጋር ጠንካራ ነን። ጠንካራ ነን ሲባል የኛ አይደለም ስጦታ ነው አይደለ? ስለዚህ በመንፈስ ጠንካራ ነን፣ በስጋ ደካማ ነን። ስለ ደካማ ነን። አዎ ደካማነት ማወቅ ያስፈልጋል። ይሄ ስጋ ደካማነታችን የሚታወቀው አሁን ዛሬ እዚህ ጋር ናችሁ አይደል? ቤት ግን አይደላችሁም። ደካማ ናችሁ። ሁለት ቦታ መሆን አይቻልም። በመንፈስ ግን ቦታና ምን ይገድባል? መንፈስን አይገድበውም። ወደዛ ከፍታ ማደግ አለብን። በመንፈሳችን መኖር አለብን። ያንን ለመኖር ለዚህ ነው ለራሳችን ያለን ግምት ዝቅ ያለ ከሆነ የምናገኘው ውጤት ምንድነው? ያው ደካማ ስጋ የያዝኩኝ ዘላለማዊ ነፍስ ደግሞ የያዝኩኝ ሰው ነኝ። ከፍታ ሳለ ነው በውስጣችን። አዎ የማይሞት ማንነት አለ። ከፍታ ነው እሱ። ምን እናርገው? ደካማ እንበለው ይቻላል። ነፍሳችሁን ደካማ ማለት ይቻላል። መንፈሳችሁን ደካማ ማለት ይቻላል። በሱ ኢሜጅ የተሰራውን አይቻልም። ስለዚህ ሰልፍ ኤፊካሲ እና ሰልፍ ኢስቲም አንድ ላይ ለራሳችን ያለን ግምትና ምን በስራችን በህይወታችን ያለን ውጤት ፕሮዳክቲቪቲ ሁለቱ አንድ ላይ ሰልፍ ኮንፊደንስ ይሰጣል። ለምን በህይወት ውጤታችሁ ዝቅ ሲል ኮንፊደንሳችሁ ላይ ምን አይነት ችግር ይፈጥራል? ዝቅ ያደርጋል አያደርግም? ሐሳባችሁ ውስጥ የማትፈልጉት የማይጠቅማችሁ ግድ የለም ነገ መቀየር ይችላል የሚለውን ተስፋ ሐሳብ ስታመጡ ስሜታችሁ ወዲያው ነው የሚቀየር። አሁን እንዲህ ለማድረግ ወስኑ። ትግሉ የሐሳብ ነው፣ ጦርነቱ የስሜት ነው። በስሜት ውጤታችሁን አምጥቶ ጭንቅላታችሁ አንተ እኮ እንዲህ አይነት ውጤት ያለ እንዲህ አይነት ስህተት የሰራ እንደዚህ አይነት ችግር ውስጥ የገባ እንደዚህ አይነት ዝቅታ ውስጥ ያለ ሰው ያለሽ ሰው ብሎ ሲናገር ሐሳብ ሆን ብላችሁ ዛሬ ያለኝ እንደዚህ ሊሆን ይችላል ነገር ግን ነገ እንዲህ ይሆናል ብላችሁ እናንተም ያችኑ ስንቅ እያደረጋችሁ የምትፈልጉትን ከፍታ አውሩበት። ሰዎች በዝቅታ ህይወት ውስጥ የሚኖሩት ወስነው ነው። ማን በህይወቱ መለወጥ የማይፈልጋል አትበሉኝ። ማንንም ይፈልጋል። በህይወቱ መለወጥ የሚፈልግ ሰው እስቲ ጠይቁና አሳዩኝ። የተቸገረን ሰው አምጡና ጎዳና ላይ ያለን ሰው አምጡት። ከቤት ተቸግሬ ነው የወጣሁት ለመለወጥ ፈልጋለሁ አይልም። አንድም ሁለትም እንትን እያለሁ ወንደላጤ እያለሁ አንድም ሁለትም ጎዳና ላይ ያሉ ሰዎች በቃ ስለሚያሳዝኑኝ እቤት አምጥቼ አብረውኝ እንዲኖር አድርጌያለሁ። በቃ አብረን ያለኝን በላለን። ከዛ ትምህርት ከሆነ አብረን ትማራለህ ምናምን ታድጋለህ ትለወጣለህ። በቃ ከቤት ዕቃ ዘርፈው ነው የሚሄዱት። ስለዚህ ይበለው ውሳኔው አይደል? እንዴት እንደዚህ ትላለህ? ወስኗላ። አሁን ማውራችሁ ከ18 ዓመት በታች ያሉትን አይደል? ከዛ በላይ ሆኖን እኮ ነው ማሰብ የሚችለው ማለት። ለመለወጥ ፈቃድ ከሌለው አንድ ሰው ሂሳቡ ነው። እንትን አትበሉ። ብዙ ኢትዮጵያ ውስጥ ይሄ እንደዚህ አይነት ቃል የተለመደ አይደለም። በማህበረሰብ ውስጥ ያለው ችግርና ምናምን በድህነት ምናምን ለመረዳት ይፈልጋል ወይ? አንተ ልትረዳው የምትፈልገው ሰው ብዙዎች አይፈልጉም። ለምን? ይሄው በወር ለ3 ቀን እኮ የተለያየ ቦታ ላይ እየሄድን ሰዎችን ከችግራቸው የሚያወጣ ታንጀብል የሆነ ህሊናቸው እንዴት እንደሚሰራ ታክቲካል ነገር እናስተምራለን። ምን ቦታ ላይ መድረስ ትፈልጋላችሁ? የታለ ውሳኔያችሁ? ወስናችሁስ ለመድረስ የታለ ጽናታችሁ? ለመጽናት አንድ ሰው በፈቃዱ አልችልም ካለ
እንዴት መሰለኝ እኮ እንደዚህ ለማድረግ የተለያዩ ችግሮች አለብን እኔ የሚያወር ችግሬን እኮ ምነግራችሁ ከየቱ ጋር እንደመጣው ምነግራችሁ እኮ ወስኖ እኮ ነው ከችግር ለመውጣት ምን ያክል ውሳኔ ያላችሁ የሚባለው ነገር እጅግ በጣም ወሳኝ የኢትዮጵያ ህዝብን ደሃ አድርጎ ያኖረው ያለው ውሳኔ ማንነት ጽናት ራስን ማሳደግ ዴቨሎፕ ማድረግ በራስ መተማመን ይያለን ስለዚህ ሰልፍ ኤፊካሲ እና ሰልፍ ኤስቲም ስለዚህ መሪን በእጅ ይያለው ትልቅ ነገር እኮ ነው ይያለ መሪውን የያዘ ሰው ደግሞ ቀጥሎ ወደሚፈልገው አቅጣጫ መንዳት ነው አይደል የሚቀጥለው ስለዚህ የመጀመሪያው ነገር ከሰዎች መሪውን ሰብስቦ ለራስ መስጠት ሰዎችን አለመውደድ አይደለም ከሰዎች ምክር እንቀበላለን ውሳኔ ግን የማን መሆን ያለበት እንደዚህ በወስን እንትና እንዲ ቢለኝስ እንዳትሉ ትልቁ እንትና እንዲ ቢለኝ ማለት ያለብን ፈጣሪ ምን ይላል ብቻ ብዙ ሰዎች ስፒሪቹዋሊ የማናድግበት ምክንያት በየዕለት ውሳኔያችን ውስጥ እሱ ምን ይላል የሚል ምን ስለሌለን ውሳኔ ስለሌለን ነው ሰልፍ ኮንፊደንስ ያለው ሰው የምንለው ማን ነው አንደኛው ራሱን ይወዳል ራሷን ትወዳለች ራስ ወዳድ አይደለም ራስ ወዳድና ራስን መውደድ ይለያያል ራሱን ግጥም አድርጎ ይወዳል ብዙዎችን የሚወድ ሰው አንዳንድ ጊዜ በይሉንታ የሚጠቁ ሰዎችን አይታችሁ እንደሆነ ለብዙዎች እሺ ነው የሚሉት ናን ሄድ እሺ ና እንደዚህ እናርግ እሺ እንደዚህ አታርግ እሺ እነዚህ ሰዎች ራሳቸውን አይወዱም ፈሪዎች ናቸው አለቀ ሰውን ለማስደሰት ባይዘውኝ ሰውን ለማስደሰት አንድ ሰው ከተነሳ የመጀመሪያው ሰው ቅርቡ ያለው የት ነው ራሱ ማስደሰት ያለበት ኖ ማለት መቻል ይሄን በትልቁ ጻፉ ራሳችሁን መውደድ መጀመር የምትችሉት መቼ ነው you start to say no ዛሬ የምታስደስቷቸው ሰዎች በሙሉ ጓደኞቻችሁን ጨምሮ እሺ እያላችሁ የምትታዘዟቸው ለቤተሰብ ጨምሮ እሺ እያላችሁ እምቢ የሚባል ቦታን ጭምር እሺ እያላችሁ የምትታዘዙ ዞር ብለው በዚህ ሰዓት እያሟችሁ እንደሆነ እኔ ነግራችኋለሁ እሷ ግን ለህይወቷ እኮ ምንም እንትናትል ሁሉንም እሺ ስለምትል ደና ቦታ የምትደርስ አይመስለኝም እሺ ያላችሁት ሰው ነው እንደዚህ የሚላችሁ የመጀመሪያው ለማስደሰት ሞክራችሁ ከስራችሁ ቢል ኮዝቢ በጣም በኮሜዲ ሲትኮም ሰክሰስፉል የሆነ ሰው ነው ምን ይላል I don't know the way to success የስኬትን መንገድ አላውቀው but the sure way to failure is trying to make everybody happy እንግዲህ ኮሜዲያን ሆኖ ይሄን ካለ እኔና እናንተ ማንነን ኮሜዲያን ነን በእርግጠኝነት ሰው ስኬታማ የመሆንኛ መንገድ አላውቅም የውድቀት መንገድ ግን ሁሉንም ሰው ለማስደሰት መሞከር ደስ አይል እቺን እንደ አቋም ያዘው ብትችሉ ግርግዳ ላይ ለጥፋት ቤት ቀና ብላችሁ ሁሉንም ሰው እሺ የምትሉት መቼም ለማስደሰት መታዘዝ መልካም ነው መታዘዝ ካለባችሁ አካል ግን ኖ ለማለት ቫልዩ መያዝ አለባችሁ አንዳንዱ ቫልዩ ከእምነታችሁ አንፃር አንዳንዱ ቫልዩ ከግባችሁ አንፃር አንዳንዱ ቫልዩ በውስጣችሁ በዚህ ምድር ላይ ስትንቀሳቀሱ ከያዛችሁት ቫልዩ ዝንባሬ አንፃር የምትይዙት ቫልዩ አለ አይደል እኔ እንደዛ አይነት ቫልዩ ውስጥ ነው ኖ በራስ መተማመን አለው የምትሉት ሰው ከሌላው ሰው ጋር የሚመሳሰል ነው ወይንስ ነካም ያደረገው እኮ ከሌላው እኔ እንደዚህ አይደለም ይሄ ነገር አላማረኝም የሚል እኮ በራስ መተማመን አለ የለውም ጭንቅላቱ እኮ እንደ ሰው እንዲያስብ አመጣለታል እኔ እኮ የንትን ፍቅር አላገኘውም የንትን ፍቅር አለ ዝም በል እንደ ኖርማል ቀፋፊ ነገር የለም ኖርማል ሰዎች ምን አይላቸው ሰልፍ ኮንፊደንስ ስለዚህ እኔ ነኝ ብላችሁ አንድ ነኝ በዚህ ምድር ላይ እንደዚህ አይነት አቋም እንደዚህ አይነት መልክ እንደዚህ አይነት ሰውነት የተሰጣችሁ አንድ በዚህ ምድር አትደገሙ እንኳን አንቺ አንድ ሆነ ምን አይነት እንቁ እንደሆናችሁ ለማወቅ ማለት አንድ ሆነ ዋሊያ እንኳን ኢትዮጵያ ውስጥ 200 ቀረ 100 ቀረ ተብሎ በክብር ዩኔስኮ ሁሉ ይመዘግቡ አንተ እኮ ኢትዮጵያ ውስጥ ብቻ ለዓለም እንኳን አንድ ነሽ እንዳንቺ አይነት አልነበረም የለም አይኖርም ይሄንን ከተገነዘበን ለወፍር ልቅጠን ለርዛም ልትቆር ልጠር ምናምን የሚል ሐሳብ የለም እንደዚሁ እንዳለ ዩኒክ ነኝ ስለዚህ ሪስፔክት ማድረግ ያስፈልጋል እሱን መገንዘብ ነው መጀመሪያ በራስ መተማመን ከዛ ነው የሚመነጨው